ጤና ይስጥልን። ይህ ኢትዮ ፎረም ነው። ባሳለፍነው ሳምንት የፋጡማ ልጆችና ዝናሽ ታያቸው በሚል ርዕስ በሰራነው ትንታኔ የተባበሩት አረብ ኤምሬትስ በተለያዩ ሀገራት መንግስትን የሚፋለሙ ተገንጣዮችን እንደምትደግፍ ገልጸን በኢትዮጵያ ግን መንግስት ነኝ ከሚለው ከአብይ አህመድ ጎን የቆመችበትን መንገድ ለመመልከት መሞከራችን አይዘነጋም። በዚያ ጥንቅራችን ለጠቅላይ ሚኒስትሩና ባለቤታቸው የነ መሐመድ ቢን ዛይድ እናት ሼካ ፋጡማ አደረጉት የተባለውንና በግልጽ የተነገረውን ነገር ብቻ ወደ እናንተ አድርሰን ነበር። ይህንን ዝግጅታችንን ከተከታተሉ በርካቶች መካከል አንድ የውጭ ጉዳይ ሚኒስቴር ነባር ባልደረባ ዘርዘር ያሉ ነጥቦችን የያዘ ትንታኔ አጋርተውናል። ዘ አቡዳቢ ትራፕ ኢዝ ኢትዮጵያ ዘ ኔክስት ቪክቲም ኦፍ ዩኤኢስ አክሲስ ኦፍ ሴሴሽኒስትስ በሚል ርዕስ የጻፉልን ሀተታ ከያዛቸው ጉዳዮች መካከል ስለ ሚሊዮነሩ የአብይ አህመድ አጎት ያነሳው ነገር አስደናቂ ነው። ከጥቂት ዓመታት በፊት ዘበኛ የነበረው አጎት አሁን ሲራራ ሀብታም ሆኗል ሊሉና ይህንንም ከፋጡማ ልጆች ጋር ያገናኙታል። አብይና ሚስታቸው እንዲሁም ልጆቻቸው በመሐመድ ቢን ዛይድ ላይ ያላቸውን ጥገኝነት ከኢትዮጵያ እጣ ፈንታ ጋር አነጻጽሮ በጥልቀት የሚተነትነው ጽሑፉ ነገሮችን በተለየ መነጽር ይመለከታል። አጋሮቿን ጥላ ዘወር ማለት የምትችልበትን ኤምሬትስን ነገ ጠዋት አብይ አህመድን ትታቸው ወደ ትግራይ፣ ወደ ኦሮሚያ፣ ወደ አማራ አሊያም ወደ ሶማሌ ክልል ወይም በጠቅላላ ወደ ክልሎች ብትሄድስ ብለው ይጠይቁና ይህ ሁኔታ የሚያስከትለውን መዘዝ ይተርካሉ። ጽሑፋቸውን የሚጀምሩት ኢትዮ ፎረም ባቀረበው ትንታኔ ላይ ጎድሏል ያሉትን ትችት በማስቀደም ነው። ቃል በቃል ወደ አማርኛ መልሰነዋል። እንድትከታተሉት እንጋብዛለን። ውድ የኢትዮ ፎረም አዘጋጆች ሆይ ሀገራችን ያለችበትን ቅርቃር በማስመልከት ይህንን ጽሑፍ ስልክላችሁ ጥልቅና አስቸኳይ በሆነ ስሜት ነው። በአፍሪካ ቀንድና በአካባቢው እያደገ ስለመጣው የተባበሩት አረብ ኤምሬትስ ተጽዕኖ በቅርቡ ያሰራጫችሁት ዘገባ ወቅታዊና ድፍረት የተሞላበት ቢሆንም ያቺ አረባዊት ሀገር ኢትዮጵያ አንድነቷን ጠብቃ የጸናች ሀገር እንዳትሆን እያደረገች ያለችውን ግፊት በቅጡ ገልጻችሁታል ማለት አይቻልም። የተጋረጠውን አደጋና ስጋትም በስሙ ከመጥራት ተቆጥባችኋል። የአሁኑ የዲፕሎማ ሲተረካ በግለሰቦች ሽርክና ላይ የተመረኮዘ ነው። እነዚህን ግለሰብን ማዕከል ያደረጉት ወዳጅነቶች በጥልቀት ቢመረመሩ ድቅድቅ ጨለማ ይገለጣል። የተባበሩት አረብ ኤምሬትስ የምትታወቅበትን ገንጣዮችንና ተገንጣዮችን የማብዛትና የማበረታታት ፖሊሲዋ እንዲተገበር የምታደርገው የሀገራት መሪዎችን በመቅረብ በእርዳታና በወታደራዊ ድጋፍ በማንበሽበሽ ከዚያም ስትራቴጂካዊ ግቦቿ ሲቀየሩ የእነዚያን ሀገራት የውስጥ ኃይሎች ለመከፋፈል በማሴር ነው። ይህ የተረጋገጠ የፖለቲካ ማህደሯ ነው። እንዲህ ያለው የመጫወቻ ስልቷ በየመን፣ በሊቢያ፣ በሱዳንና በሶማሊያ ውስጥ ያስከተለውን አስከፊ መዘዝ በተግባር ተመልክተናል። ዛሬ የመሐመድ ቢን ዛይድ ረብጣ ዶላር ከሚቀርብላቸው የአካባቢያችን ተመራጭ መሪዎች መካከል ጠቅላይ ሚኒስትር አብይ አህመድ አንዱ ናቸው። በዚያ የኤምሬትስ ገንዘብ አማካኝነት ኢትዮጵያ በእነዚህ የአረብ ሀገራትና የምስራቅ አፍሪካ ጎረቤቶቿ ላይ የደረሰው ዕጣ ፈንታ እንዲደርስባትም እየተመቻቸች ነው። ይህንን የምለው አንድ ተራ ገማች ሆኜ ሳይሆን ኤምሬትስ በአካባቢያችን ደጋግማ በፈጸመችው ድርጊትም ላይ ተመስርቼን ብቻ ሳይሆን በመስሪያ ቤታችን በባልደረቦቻችንና በሌሎች አቻ ሀገራት እንዴት እንደምትታይ በመገንዘብ ነው። አካሄዳችን በእናንተ በኢትዮ ፎረም በኩል እንደተገለጸው ኤምሬትስ በአብይ አህመድ በኩል ብቻ ሳይሆን ነገ ደግሞ ፊቷን አዙራ ታጣቂ ኃይሎችን በመፍጠር ወይም ያሉትን በመደገፍ አስተላለፏን ለውጣ ጣራችንን ልታበዛው ትችላለች የሚለው ነው። ይህንን አቅጣጫ አሁን መገንዘብ ካልቻልን በአንዱ ማለዳ ከእንቅልፋችን ስንነቃ ኢትዮጵያ ለአቡዳቢ ታማኝ በሆኑ ጥገኛ ግዛቶች የተቆራረጠችና በቋሚነት የፈረሰች ሆና ልናገኛት እንችላለን። በመካከለኛው ምስራቅና በአፍሪካ ጂኦፖለቲካ ውስብስብ ድር ውስጥ በፕሬዚዳንት መሐመድ ቢን ዛይድ የምትመራው ኤምሬትስ በመከፋፈል ተጽዕኖ መፍጠር የሚል አስተምህሮና ስልት ትከተላለች። ይህ እንደ ዶክተር አንድሪያስ ክሪግ ያሉ ተንታኞች የተገንጣዮች ወገን ወይም አክሲስ ኦፍ ሴሴሽኒስትስ ብለው የሰየሙት ስትራቴጂ ነው። በእርግጥ አቡዳቢ ለዚህ ያወጣችለት ስም የጸረ አብዮት ዘመቻ የሚል ነው። ጸረ አብዮት የሚል የዳቦ ስም የሰጠችው ይህ ገንጣዮችንና አስገንጣዮችን የመደገፍ እንዲሁም የማበረታታት ዘመቻዋ የኤምሬትስን የበላይነት የሚፈታተኑ እንደ ሙስሊም ወንድማማቾች ያሉ አብዮታዊ ስሜቶችንና እስላማዊ እንቅስቃሴዎችን ለመመከት የሚሰማራ ነው የሚል ሽፋን ነው። ባጭሩ በየአገሩ ገብቼ የምዋጋውና የማዋጋው በዚህ አገር እንደ ሙስሊም ወንድማማቾች ያለ ኃይል እያቆጠቆጠ ስለሆነ ነው ባይናት። ይቺ የመሐመድ ቢን ዛይድ አገር እንገነጥላለን የሚሉ ኃይሎችን የጦር አበጋዞችንና መንግስታዊ ያልሆኑ አካላትን በማብቃት የማዕከላዊ መንግስታትን ስልጣን ገዝግዛ ታዳክማለች። ይህንን ስታደርግም በእሷ ኢኮኖሚያዊ ድጋፍና ወታደራዊ ቁሳቁስ አቅርቦት ላይ ጥገኛ ሆነው እንዲከርሙ ታደርጋቸዋለች። አቡዳቢ ይህንን ሁሉ ስታደርግ መንገዷ ክህደት ነው።
ያንን ወታደራዊና ዶላራዊ ድጋፍ የምታደርግለትን አካል በፍጹም አልደግፈውም እያለች እያስተባበለችም ትቆያለች። እነዚያ የመጀመሪያ ደረጃ ጥምረቶች ሰፊ ምኞቷን ማርካት ሲያቆሙ ደግሞ የማይቀረውን የክህደት ታሪክ ታስከትላለች። ያ ክህደት የምትደግፋቸውን ትናንት በወዳጅነት አብራቸው የዘለቁትን ሁሉ ትታ ወደ ተፋላሚዎቻቸው መዞርን የሚመለከት ነው። ይህ ስልቷ በየመን በሱዳንና በሶማሊያ ተተግብሮ አገራቱን አሁን ለገቡበት ሁኔታ ዳርጓል። ነገ ጠዋት በኢትዮጵያም ተመሳሳይ አቅጣጫ ሊመጣ መሰል ነገር ሊከሰት እንደሚችል ከወዲሁ መገንዘብ ይቻላል። ጠቅላይ ሚኒስትር አብይ አህመድ አሁን ከአቡዳቢ ጋር ያላቸው ግንኙነት ጊዜያዊ ሊሆን እንደሚችልና በተጠና ሴራ የተሸፈነ ሊሆን እንደሚችል መገመት እንችላለን። የፈረንጆቹ አዲስ ዓመት ከገባ ወዲህ በአካባቢያችን የታዩት ታላላቅ ለውጦች በተለይም የሳውዲ አረቢያ ከአቡዳቢ ጋር የገባችበት ግልጽ ግጭት የዚህ ስልት ቀጣይነት ያሳያል። የተባበሩት አረብ ኤምሬትስ እንኳን ኢትዮጵያን ሳውዲ አረቢያ ላይም ክህደት በመፈጸም የምትወነጀል ነች። መሐመድ ቢን ዛይድ እንኳን አብይ አህመድን መሐመድ ቢን ሳልማንንም ክደዋል። የቀድሞቹ ወዳጆችን ጥሎ ዞር ማለት ከዚያም የሚገነጠሉና የሚገነጥሉ አካላትን መደገፍ የኤምሬትስ ባህሪ ነው ካልን በአሁኑ ወቅት አብይ አህመድን እንደ ወኪል ያስቀመጡት መሐመድ ቢን ዛይድ በሌሎች ሀገራት እንዳደረጉት የአዲስ አበባውን መንግስትም ትተውት ዘወር ቢሉና ክልላዊ ታጣቂ ኃይሎችና ሌሎች አንጃዎችን ቢደግፉስ የሚለውን ጥያቄ ማሰላሰል ይኖርብናል። ደግሞስ ይህ የማይሆንበትና የሚሆንበት መንገድ አለ ወይ? በእርግጥ የብዙዎችን ህይወት የቀጠፈውና ኑሯቸውን ያመሰቃቀለው የኤምሬትስ ጣልቃ ገብነትና የመንግስት መልእክተኛነት አቅጣጫውን ቢለውጥ ኢትዮጵያ ልትጎዳ የምትችልበት ደረጃ እንዴት ያለ ነው እያለ የሚቀጥለውን የአምባሳደሩን ጽሑፍ ገታ እናድርገውና የፕሮፌሰር ጆናታን ሆፍማንን ጥናታዊ ሪፖርት እንጥቀሰው። ፕሮፌሰሩ መካከለኛው ምስራቅን ማዕከል አድርገው የሚመራመሩ ባለሙያ ናቸው። ስለ አቡዳቢ፣ ስለ መሐመድ ቢን ዛይድ አገር ጠባይ ሲናገሩ እንዲህ ይላሉ። የተባበሩት አረብ ኤምሬትስ በአገራት የውስጥ ጉዳይ ገብቶ ማማሰል ከሚወዱ አገራት አንዷ ነች። በቀጣናው የተራዘሙ የእርስ በርስ ጦርነቶችን ትፈጥራለች። የሰብአዊ ተረጂዎች ቁጥር እንዲበዛና ችግር እንዲባባስም ታደርጋለች። ዲሞክራሲያዊ ሙከራዎችን ታከሽፋለች። ቅሬታዎች ባሉባቸው ሀገራት ሀብት ፈሰስ አድርጋ ታቀጣጥላለች። ከዚያም ቀውስና ትጥቅ አገዝ ግጭት እንዲፈጠር አበክራ ትሰራለች። crushed democratic aspirations and fueled the underlying grievances that ከዚህ ከፕሮፌሰር ሆፍማን ትንታኔ ጋር በሚገባ የሚጣጣመው የአምባሳደሩ ማብራሪያ ሲቀጥል እንዲህ ይላል። የኤምሬትስ ስትራቴጂ ዋናው መገለጫ ለግጭትና ለቀውስ ተጋላጭ በሆኑ ሀገራት ውስጥ ያሉ ቀድሞ የነበሩ የውስጥ ቅሬታዎችን በመጠቀምና ገንዘብ በመመደብ ትይዩ የኃይል መዋቅሮችን መፍጠር ነው። ይህንን የጥፋት መረብ ስትዘረጋ ደግሞ በረድኤትና ንግድ ስም ተሸፍነው የሚሰማሩ የሎጂስቲክስ የጦር መሳሪያ ግዥና የፋይናንስ ፍሰትን የሚያቀላጥፉ ድርጅቶች ትመድባለች። ባኒ ፋጡማ በሚባሉት የአቡዳቢ ልሂቃን የሚመራው ይህ መረብ በኢንቨስትመንትና በመሰረተ ልማት ማባቢያዎች በማቅረብ ለስላሳና ጠንካራ ኃይልን ያቀላቅላል። ዓላማው ግዛትን በቁጥጥር ስር መዋል ሳይሆን ጥገኛ የሆኑ ተዋናዮችን በመፍጠር አቡዳቢ በስትራቴጂካዊ ቦታዎች ላይ ከፍተኛ ተጽዕኖ እንዲኖራት ማድረግ ነው። ይህ የዘንድሮ የፈረንጆቹ ዓመት ገብቶ ገና የመጀመሪያው ወር ሳይጋመስ በተለይም በምስራቅ አፍሪካ፣ በሰሜን አፍሪካና በሳህል አካባቢ ባሉ ደርዘን በሚሞሉ ሀገራት ውስጥ ኤምሬትስ ራሷን እንደ ዋና የጸጥታ አጋር አድርጋ በወታደራዊና በኢኮኖሚ ስምምነቶች እያቀረበች ነው። ይህንን የምታደርገው ብዙውን ጊዜ ለትርምስ የምታወጣውን ጉልበት፣ እውቀትና ገንዘብ እንዳይታይባት ለመሸፈን ነው። ይህ የባኒ ፋጡማ አስመሳይ ተግባር በኢትዮጵያ ውስጥ እየተከሰተ ያለው በጠቅላይ ሚኒስትሩና ባለቤታቸው በኩል ይመስላል። በሱዳንና በየመን እንደሆነው የኤምሬትስን ፕሬዚዳንት እናት ስም የለጠፉ የእርዳታ ከረጢቶችና ፕላስቲኮች በህዝቦች መካከል ሲሰራጩ አይስተዋልም። ጠቅላይ ሚኒስትሩና ሚስታቸው ሼካ ፋጡማ ገንዘብ ሰጡን፣ የአንድ ደግ አገር ፕሬዚዳንት በገንዘብ ረዱን፣ እናም ይህን ስራ ሰራን፣ አንዲት ደግ እናት ለገሱን እያሉ ይናገሩና ፓርክ ሰራን፣ ትምህርት ቤት አነጽን ሲሉ ይደመጣሉ። በኒህ የመሐመድ ቢን ዛይድ እናት ስም የሚነገደው ፖለቲካ ብቻ ሳይሆን ገንዘብም ነውና አብይ አህመድና ሚስታቸው ከባኒ ፋጡማ ድርጅቶች ስንት እንደተሰጣቸው ገልጸው አያውቁም። መሐመድ ቢን ዛይድ አንዱ ስልታቸው የአገራት ባለስልጣናትና ፖለቲከኞች ሙሰኛ ማድረግ ነውና ከማያልቀው ካዝናቸው እየዛቁ ይሰጧቸዋል። አብይ አህመድና ሚስታቸው ለልጆቻቸውና ለነሱ በሻርጃና ዱባይ ቤትና የመነገጃ ቦታ እንደተገዛላቸው መነገር ከጀመረ ከራርሟል። ጠቅላይ ሚኒስትሩ ወደ ስልጣን ከመምጣታቸው በፊት በዘበኛነት ስራ ላይ ተሰማርተው የነበሩት የአብይ አህመድ የእናታቸው ወንድም የሆኑት አቶ አስቻለው ወልዴ ዛሬ በአቡዳቢ ንብረት ያፈሩ ሚሊዮነር እንደሆኑ የተደረገው በዚሁ በአብይ አህመድና በቢን ዛይድ ባኒ ፋጡማ ግንኙነት ምክንያት ነው። ጥያቄው እና አብይና ዝናሽ እንዲሁም ቤተሰቦቻቸውም ሆኑ ጥገኛዎቹ ሹማምንት ይህንን ሁሉ ለዘር ማንዘራቸው የሚሆንን ነገር የሚያጋብሱት የትኛውን የኢትዮጵያን ጥቅም ክብርና መብት ሰጥተው ነው የሚለው ነው።
ያለ ጥርጥር ገዢዎቻችን አሳልፈው የሰጡት የኢትዮጵያን ሕዝብ ሰላም ነው። ጠቅላይ ሚኒስትሩ የሚመሩት ሀገር ለኤምሬትስ የማተራመስ ፖሊሲ የተመቸ ሆኗል። ጣቢያችሁ ኢትዮ ፎረም ከዚህ በፊት በሰራው ትንታኔ እንዳስቀመጠው በኢትዮጵያና አካባቢው ያለውን የተፈጥሮ ሀብት ለማጋበስ ሲባል ብጥብጥ እንዲፈጠር ኤምሬትስ ተግታ እየሰራች ነው። ይህንን ኢትዮጵያን የማተራመስና ምስራቅ አፍሪካን የመበጥበጥ ፖሊሲዋን ደግሞ ከአብይ የላቀ ማንም በፍጥነትና በምትፈልገው መጠን ሊሰራላት የሚችል ኃይል በኢትዮጵያ ውስጥ ያገኘች አትመስልም። ይህ ማለት ግን አሁን አቡዳቢ አብይን በዘላቂነት የኢትዮጵያ ብቸኛ አጋሯና ወኪሉ አድርጋ ትኖራለች ማለት አይደለም። የኢትዮጵያን ወርቅ ለማጋበስ ኢትዮጵያን መበጥበጥ የሚለውን የኤምሬትስ ፖሊሲ ከምትፈልገው በላይ የሚከውኑት አብይ ከአቡዳቢ ጋር እንዲዘልቁ የሚፈቀድላቸው ጉዞ የት ድረስ ነው? ይህ ወሳኝ ጥያቄ ነው እያለ የሚቀጥለው የዲፕሎማቱ ትንታኔ አንድን ጉዳይ ያስታውሰናል። ይኸውም አምባሳደሩ አስቻለው ወልዴ ስለሚባሉ ሰው የጠቀሱት ነገር ነው። ስለ እኒህ ሰው ለመጀመሪያ ጊዜ በሚዲያ መነገር የጀመረው በሚልኬሳ ሚዲያ በኩል ነበር። የኦህዴድ ብልጽግና የሙስና መረቦችን በሚገባ የተከታተሉት ሚልኬሳ አምባሳደሩ አቶ አስቻለው ወልዴ ሲሉ የጠቀሷቸውን ግለሰብ በማስመልከት ጥቂት ነገር ሲናገሩ ተደምጠው ነበር። እኒህ ሰው የአብይ አህመድ አጎት ማለትም የእናታቸው ትዝታ ወልዴ ወንድም ናቸው። ብርድ ልብስ በምናብ እየለበስሁ የበቆሎ ቂጣ እየበላሁ አደግሁ የሚሉት አብይ ከድህነት የተላቀቁበት ጠቅላይ ሚኒስትርነት እውን እስኪሆን ድረስ አስቻለው በጥበቃ ሰራተኝነት ላይ የተሰማሩ ሰው ነበሩ። አስቻለው የአብይ እናት ወንድም ነው። ወይዘሮ ትዝታ ወልዴ ወንድም አስቻለው ወልዴ ይባላል። አስቻለው ወልዴ 6 ዓመት በፊት ዘበኛ ነበር። ቡራዩ ላይ ዘበኛ ሆኖ ሲያገለግል ነበር። ልክ አብይ ስልጣን ከያዘ ጀምሮ ደላላ ሆነ። በድንገት ደላላ ሆነ። አሁን ባለ ብዙ ፎቆች እንትን ነው፣ ባለሀብት ነው። አምባሳደሩ ደግሞ እንዲህ ያሉትን የባለስልጣን ቤተሰቦች በጥቅም መያዝ የተባበሩት አረብ ኤምሬትስ አገር የማፍረስ ስልትና መሳሪያ ነው ይሉና እንዲህ ይቀጥላሉ። ኤምሬትስ በሱዳንና በየመን ውስጥ ለሚንቀሳቀሱ ቡድኖች የምታደርገው የገንዘብና የጦር መሳሪያ ድጋፍ በጎረቤት ሀገራት ዘንድ ከፍተኛ ውግዘት አስከትሏል። ሳውዲ አረቢያ እነዚህን ድርጊቶች በድንበሯና በክልላዊ ሚናዋ ላይ የተጋረጡ ቀጥተኛ ስጋቶች አድርጋ እየተመለከተቻቸው ነው። ኤምሬትስ የህዝብ አመጾችን ለንጉሳዊ ስርዓቱ ህልውና አደጋ አድርጋ ትመለከተዋለች። የኢራንን ሞዴል እንዳለ በመቅዳትም የራሷን የጸረ አብዮት መስመሮችን ፈጥራለች። እንደ ኢራን በግልጽና በቀጥታ ስታስታጥቅና ወታደራዊ አመራሮቿን በጦር ግንባሮች ላይ ስታሰማራ ልትገኝ አትችልም። ይልቁንም በወደቦች በማዕድንና በግብርና ላይ ኢንቨስት እያደረጉ ጥገኛ የሆኑ ተዋናዮችን ታስታጥቃለች። ይህ አካሄድ እንደ በርበራ ወደብ ያሉ የአጭር ጊዜ ጥቅሞችን ቢያስገኝም ሀብትን የሚጨርሱና ቅሬታን የሚፈጥሩ ግጭቶችን ወልዷል። እንደ ሱፋን ሴንተር ያሉ የጥናት ተቋማት እንደሚገልጹት እነዚህ ጣልቃ ገብነቶች ሰላምን ሳይሆን አለመረጋጋትን ያመጣሉ። በአፍሪካ ቀንድ የብሔርና የድንበር ግጭቶች በበዙበት በዚህ አካባቢ የኤምሬትስ የጨዋታ መጽሐፍ ያሉትን ቅሬታዎች ወደ ትላልቅ የውክልና ጦርነቶች የመቀየር አደጋ አለው። ኢትዮጵያ በውስብስብ የፌዴራል መዋቅሯና ለስትራቴጂካዊ የውሃ መስመሮቿ ባላት ቅርበት ምክንያት የዚህ ሞዴል ቀዳሚ ኢላማዋ ነች። እናም አሁን ይህንን ጥቅሟን ለማስከበር ተመራጩ ሰልፍ ከሌሎች ሀገሮች በተለየ ሁኔታ ስልጣን ላይ ካለው መንግስት ጋር ሆኖ አግኝተዋለች። ይህ ግን ግልብጥ ብላ ላለመቀየሯ ዋስትና አይደለም። የኤምሬትስ ባህሪ ጠንካራ ማዕከላዊ መንግስትን ሳይሆን የተከፋፈሉና ጥገኛ የሆኑ ትንንሽ አካላትን ይመርጣል። ልክ በሶማሊያና በሱዳን እንደሆነው ሁሉ አብይ ለአቡዳቢ የሚሰጡት አገልግሎት ነገ ዋጋ ሊያጣ ይችላል የሚያስብለውም ይህ ነው። ኤምሬትስ ነገ የብሔር ታጣቂዎችን በማስታጠቅ የኦሮሚያን የማዕድንና የሀገሪቱን ሀብት ለመቆጣጠር የትግራይን ወርቅ ለመዝረፍና በሶማሌ ክልል አለ ተብሎ የሚገመትን የመሬት ውስጥ ሀብት ለመበዝበዝ እንዲሁም በአማራ ክልል የተለያዩ እርሻዎችን ለማከናወን እንዲያመቻት ኢትዮጵያን ወደ መበታተን እንድታመራ አብዝታ ልትገፋ ትችላለች። The true threat in the Red Sea, UAE's regional destabilization. ኤምሬትስ በየመን ጦርነት መጀመሪያ ላይ ከሳውዲ መራሹ ጥምረት ጋር ከህጋዊ መንግስት ጎን ተሰልፋ የነበረ ቢሆንም በኋላ ላይ ግን ደቡባዊ የመንን ለመገንጠል ለሚታገለው የደቡብ ሽግግር ምክር ቤት ጠንካራ ድጋፍ ማቅረብ ቀጠለች። ኤምሬትስ ለኤስቲሲ የምታደርገው ወታደራዊ ስልጠና ትጥቅና እንደ ኤደን ያሉ ወደቦችን መቆጣጠር የጸረ ሁቲ ግንባርን በመሰንጠቅ የመንን ወደ ትንንሽ ፊውዳላዊ ግዛቶች ቀይሯታል። ይህ ተግባር ማዕከላዊ አስተዳደርን በማዳከም
አቡዳቢ ለምትፈልገው ጥገኛ ግዛቶች አመቺ ሁኔታ ፈጥሯል። ሰሞኑን ደግሞ የየመን ተገንጣይ ቡድኖች ድል እየቀናቸው ወደ ኤደን ከተማ እየገሰገሱ እያለ ትታቸው ወጥታለች። ይህም ኤምሬትስ በተላላኪዎቿ በኩል የምታስፈጽመው ጥቅሟ ሲያልቅ እንዴት እንደምትጥላቸው የሚያሳይ ነው። ውጤቱም የአጭር ጊዜ ጥቅም ለማግኘት ሲባል የክልሉን ሰላም ማናጋት ሆኗል። የየመን ሁኔታ የኤምሬትስ የመከፋፈል ስልት አገራትን እንዴት ወደ ሰብአዊ ቀውስ እንደሚያመራም ግልጽ ማሳያ ነው። ኤምሬትስ የቀድሞ ወዳጆቿን እንዴት እንደምትከዳ ሌላው ማሳያ ሱዳን ነች። ሁለቱም የሱዳን ወታደራዊ አመራሮች አልቡህራንና ሄሚቲ መጀመሪያ ላይ የኤምሬትስ ወዳጅ ነበሩ። ነገር ግን አቡዳቢ የዳርፉርን ወርቅ ለመቆጣጠር ስትፈልግ ሄሚቲን እንደ ትይዩ ኃይል ገንብታ በቻድና በሊቢያ በኩል መሳሪያ እያስገባችለት አልቡህራን ላይ ማስተኮስ ጀመረች። ሱዳንንም ለሁለት ሰነጠቀቻት። በሶማሊያም ፕሬዚዳንት ሐሰን ሼክ መሐመድ ከአቡዳቢ ሹማምንት ጋር ከፍተኛ ቅርበት ነበራቸው። ዛሬ ግን ኤምሬትስ እንደ ፑንትላንድና ጁባላንድ እንዳሉ ክልላዊ አስተዳደሮችን በማጠናከር ማዕከላዊ መንግስቱን እየተገዳደረች ነው። በአብይ አህመድ የሚመራው መንግስት በኢትዮጵያ ውስጥ ክልላዊ ግዛቶች እንዲገነጠሉ የሚያደርጉ ጥፋቶችን ከመፈጸም አልፎ ተገንጠሉና ሂዱልን እንጂ የሚል ሆኗል። የኢትዮጵያ ሁኔታ ከሌሎች የሚለየው ከ80 በላይ ብሔረሰቦች ያሏትና በርካታ ታሪካዊ ቅሬታዎች ያሉባት ሀገር መሆኗ ነው። በ1987 ሕገ መንግስት አንቀጽ 39 የመገንጠል መብት ቢፈቀድም ይህ መብት ለበርካታ አስርት ዓመታት አክራሪ የመገንጠል ስሜቶችን አዳክሞ የመገንጠል አጀንዳ የነበራቸውን ኃይሎች አጀንዳቸው በማህበረሰቦች ተቀባይነት እንዳይኖረው አድርጎ በኢትዮጵያ ውስጥ እንዲቆዩ አድርጓል። በሌላ አገላለጽ በ1983 የነበረ የተገንጣይነት ስሜትና ብሔር ዘንድሮ የለም። በኢትዮጵያ ውስጥ አሁን ተገንጠሉልኝ የሚል መንግስት እንጂ እገነጠላለሁ የሚል አንድም የፖለቲካ ኃይል የለም። ሆኖም የአዲስ አበባው መንግስት በትግራይ በአማራና በኦሮሚያ ያካሄዳቸው ወታደራዊ ዘመቻዎች ከዚህ በፊት ታይቶ የማይታወቅ የብሔር አክራሪነትንና መጨቆንን ፈጥሯል። መንግስቱ ከኤምሬትስ የተገዙ ድሮኖችን ተጠቅሞ የፈጸማቸው ጭፍጨፋዎችም በህዝቡ ዘንድ ከፍተኛ ቅሬታን ፈጥረዋል። እነዚህ መበደሎች ምን አይነት ጥያቄ ይዘው እንደሚወለዱ አይታወቅም። በሶማሌ ክልል ያለው ውጥረት በተለይም ከኦብነግ ጋር ተፈርሞ የነበረው ስምምነቱ መፍረስ ለውጭ ኃይሎች ጣልቃ ገብነት ምቹ ሁኔታን እየፈጠረ ነው። ከባለፈው ህዳር ጀምሮ ኦብነግ በመንግስት ላይ ያቀረበው ውግዘትና ትችት ሁኔታው እያገረሸ መሆኑን ያሳያል። የሶማሌ ክልል ለቀይ ባህር ያለው ቅርበት ለኤምሬትስ ምኞት ቁልፍ ቦታ ያደርገዋል። አቡዳቢ የተለያዩ ቡድኖችን፣ የኦሮሞ ተቃዋሚዎችን፣ የአማራ ሚሊሻዎችን፣ የሶማሌ ቡድኖችን፣ የትግራይ አንጃዎችን በአንድ ጊዜ በመደገፍ ሁሉንም በእጇ ላይ ለማድረግ ልትሰራ ትችላለች። ኢትዮጵያ በአሁኑ ወቅት በአብይ አህመድና በመሐመድ ቢን ዛይድ መካከል ባለው አሳሳች ሽርክና ምክንያት እጅግ አደገኛ ሁኔታ ላይ የምትገኝ ሀገር ነች። አብይ ቢሊዮን የሚቆጠር ገንዘብና የድሮን ድጋፍ ከአቡዳቢ ቢያገኙም የግንኙነት ግን ኢትዮጵያን ወደ ጥገኝነት እየመራት ነው። የኤምሬትስ ስትራቴጂ ጠንካራ ኢትዮጵያን ሳይሆን ለፍላጎቷ የምትመች የተከፋፈለችን ሀገር መፍጠር ነው። እናም ኤምሬትስ በኢትዮጵያ ውስጥ በመንግስትም ይሁን በተቃዋሚዎች ዘንድ በየትኛውም ወገን ያለን ኃይል ስትደግፍ ብትገኝ ዋና ግቧ ማፍረስና ኢትዮጵያን መበተን መሆኑ ልብ ሊባል ይገባዋል። ኤምሬትስ በየትኛውም መንገድ የምታደርገው ድጋፍ ኢትዮጵያ ልክ እንደ ጎረቤቶቿ እንድትበታተን የሚያደርግ በመሆኑ ሳውዲ አረቢያ የሀገራትን አንድነት ለመጠበቅ በምትይዘው አቋም ለኢትዮጵያ እንደ አማራጭ ሊያገለግል እንደሚችል ማሰብ የአገሪቱ ልሂቃን የቤት ስራ ሊሆን ይገባል። የኢትዮጵያ ሕዝብ ይህንን ማስጠንቀቂያ ሊሰማም ይገባል። የየመን፣ የሊቢያ፣ የሱዳንና የሶማሊያ ጥላ በላያችን ላይ እያንዣበበ ነው። መከፋፈል የማይመለስበት ደረጃ ላይ ሳይደርስ ብሔራዊ አንድነትን ለመጠበቅ ንቁ እርምጃዎች ያስፈልጋሉ። አብይ አህመድ በድሮኖችና በቢሊዮን በሚቆጠር እርዳታ ላይ ያላቸው ጥገኝነት ሱዳን ከጦርነቱ በፊት የነበረችበትን ሁኔታ ያስታውሳል። የውጭ ግንኙነትን ማመጣጠንና የውስጥ የብሔር ቅሬታዎችን መፍታት ብቸኛው መፍትሄ ነው። ካልሆነ ግን የጎረቤቶቻችን ዕጣ ፈንታ ይደርስብናል። እሱም ለሩቅ ኃይሎች የተገዛች የወደመች ሀገር መሆን ነው። አሁኑኑ ካልነቃን ጥፋቱ አይቀርልንም። ጊዜው አሁን ነው። ቸልተኝነቱ ጥፋቱን ይጋብዛል። ኢትዮጵያ እንደ ሀገር እንድትቀጥል ይህንንም ማስተዋል ይጠበቅብናል። አምባሳደሩ ለጣቢያችን የላኩት ትንታኔ ይህንን ይመስላል። እሳቸውን በእናንተ በተከታታዮቻችን ስም በማመስገን ለእናንተ መልካሙን ሁሉ በመመኘት በዚሁ እንሰናበታለን።